25 ዓመታት ውስጥ ቀደም ሲል እንደነገርከን የተለያዩ ሰዎች በእነዚህ መጽሐፍ ተጠቅመዋል። መጽሐፈ ዚቅን ከቅዱስ ያሬድ ጋር አገናኝተህ ያወራኸው ቦታ ላይ ትንሽ እንዲፍተታ ስለፈለኩኝ ነው። ያሬድ ከእግዚአብሔርና ከክርስቶስ ጋር በተገናኘ የጻፋቸው ነገሮች የመጽሐፈ ዚቅ አዘጋጆች ነክተውታል እያልከ ነው? አዎ። ምን ማለት ነው እሱ? እንግዲህ ምንድነው ያሬድ በቀጥታ እግዚአብሔርን ያመሰገነባቸው ድርሰቶች አሉት እናገኘዋለን። አሁን መጽሐፈ ዚቅ የሚለው ምንድነው? ነዜኑ ዘመርቆሬዎስ ሂሩተ ትሕትና ወየዋሃተ ዘተአገሰ በእንተ አፍቅሮተ ሰብእ ዘሰቀሎ ለሰማይ ከመቀመር ዲበዝ ተሰቅለ ዘከለሎ ለሰማይ በከዋክብት አክሊለ ዘሱክ ተቀጸለ ይላል። ይህ በመጽሐፈ ዚቅ ተጽፎ የሚገኝ ድርሰት ነው። በአማርኛም ማለት ነው። አሁን ያነበብኩት የመርቆሬዎስን ቸርነት ትሕትናና የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ሰማይን እንደ መጋረጃው የሰቀለው በእንጨት ላይ ተሰቀለ ሰማይን በከዋክብት የሸፈነው የእሾህ አክሊልን ተቀዳጀ። ስለዚህ መርቆሬዎስ ተሰቅሏል እያለ ነው። ይሄ ድርሰት ለክርስቶስ የተነገረውን ነገር ሁሉ ስሙን ለውጦ ለመርቆሬዎስ ሲሰጥ የመርቆሬዎስ ሆኗል ማለት። ስለዚህ የክርስቶስ ገንዘብ የመርቆሬዎስ ሆኖ እናገኘዋለን። ይህን ያደረጉት እነማን ናቸው? ባለዚቆች ናቸው። ሰላም ጤና ይስጥልኝ። ይሄ ድምፀ ተሐድሶ ቲዩብ ነው። በዚህ ቲዩብ ላይ የተለያዩ መርሃ ግብሮችን እናቀርባለን። ለዚህ ቲዩብ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናበረታታለን። ለዛሬው ከአግዛቸው ተፈራ ጋር ጥቂት ቆይታ ይኖረናል። አግዛቸው ተፈራ ባለትዳር የ2 ልጆች አባትና የ6 መጽሐፍት አዘጋጅ ነው። ከዚህም በተጨማሪ የጮራ መጽሔት ዋና አዘጋጅ፣ የማህበረ በኩር መሪ እንዲሁም ደግሞ የተለያዩ መጽሐፍትን በአርትዖት የሚሰራ አገልጋይ ወንድም ነው። እነዚህ 6 መጽሐፍት በስሙ የወጡ ቢሆኑም በብዕር ስም የታተሙ እንዲሁም ደግሞ ተቋማት ያሳተሟቸው ልዩ ልዩ ስራዎች አሉት። ከነዚህ ስራዎች ውስጥ ግን ዛሬ በዋናነት የምንነጋገረው የተቀበረ መክሊት ስለተሰኘውና የአግዛቸው ተፈራ የመጀመሪያ መጽሐፍ ስለሆነው ነው። እንደሚታወቀው በቅርቡ የተቀበረ መክሊት 25ኛ ዓመቱን አክብሯል። በዚህም ምክንያት ዛሬ ከአግዛቸው ተፈራ ጋር ጥቂት ቆይታ ይኖረናል። ይህ መጽሐፍ ለ25ኛ ዓመት ክብረ በዓሉ በመድረሱ እንኳን ደስ አለህ እንላለን። በዚሁ ወደ መጀመሪያ ጥያቄ አልፋለሁ። የተቀበረ መክሊትን ከመጻፍ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የት ታገለግል፣ በምን መንገድ ታገለግል እንደነበረ እስኪ ጥቂት ንገረን። እሺ፣ አመሰግናለሁ። እኔ ያው ተወልጄ ያደግኩት በአሰላ ከተማ ነው። አገለግልም የነበረው በአሰላ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ነው እና እዛ ለብዙ ዓመታት ያው አገልግያለሁ። ከዚያ በኋላ ወደ 1980ዎቹ መጨረሻ አካባቢ እና 90 መጀመሪያ ላይ ተሐድሶ ሆኗል ተብዬ ያው ከቤተ ክርስቲያን እንድባረር ተደረገ። ይህ ሲሆን ያው እኔን ጠርተው አላነጋገሩኝም። እንዲሁ አንዳንድ ሰዎች ተሐድሶ ሆኗል ሲሉ ያቀረቧቸውን ማስረጃዎች መነሻ በማድረግ ነው። ሆኖም እኔ ቀርቤ ተጠይቄ ልክ ነው ልክ አይደለም ብዬ አስረድቼ ተሟግቼ ነገሩ አልሆነም። ስለዚህ በቀጥታ አስታውሳለሁ ሚያዝያ 17 ቀን 1991 ዓ.ም አውደ ምሕረት ላይ ጠዋት እሁድ ቀን ለሕዝቡ ተነገረ። እኔም እንግዲህ ከዛ በኋላ ያው ወደ ቤተክርስቲያን መሄድ አልቻልኩም። በጉዳዩ ላይ ያው ቅሬታዬን አቅርቤ ነበረ። በደብዳቤም ጽፌ ጉዳዩ እንዲታይ ጠይቄ ነበረ። ግን ማንም ቀርቤ ሀሳብ እንድሰጥ እንድናገር እድል አልሰጠኝም። ስለዚህ ከቤተ ክርስቲያኒቱ ያው መባረሬ ይህን መጽሐፍ ለመጻፍ ምክንያት ሆኖኛል ብዬ አስባለሁ። እንግዲህ ምንድነው ከቤተ ክርስቲያን ከመውጣቴ በፊት ቤተክርስቲያን ውስጥ በነበረኝ እንቅስቃሴ ብዙ ማህበራዊ ግንኙነት ነበረኝ። ከብዙ ሰዎች ጋር ከማህበረሰቡ ጋር በጣም እገናኛለሁ። አሁን ግን ያ ግንኙነት ሲቋረጥና ቤት ስቀመጥ እንግዲህ የነበረኝ እድል ወይም ማድረግ የነበረብኝ አንድ ነገር ምን ነበረ? ይህን ያመንኩት እውነት ወይም የተወገዝኩበት እውነት ኦርቶዶክስ ቤተክርስቲያን ውስጥ የለም ወይ? አለ፣ መኖር አለበት ብዬ የኦርቶዶክስን መጽሐፍት መመርመር ጀመርኩ። በተለይም ሃይማኖተ አበውን፣ መጽሐፈ ቅዳሴን፣ መጽሐፈ ሰዓታትን፣ ሌሎች አባቶች የጻፏቸውንም ለምሳሌ የብፁዕ አቡነ ጎርጎርዮስ 2ቱን መጽሐፍት
ብፁዕ አቡነ መልከ ጼዴቅ የጻፏቸውን አንዳንድ መጽሐፍት እንደዚህ የሌሎቹንም እያነበብኩ እኔ ያመንኩት እውነት ወይም መጽሐፍ ቅዱስ የሚያስተምረው እውነተኛ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወይም በመጽሐፍቷ ውስጥ መገኘታቸውን ለማረጋገጥ ሞክር ነበር እና በእርግጥም አሉ። እነዚያን እውነቶች እየመረመርኩ ይህ እውነት እንዴት ሊያስወግዘኝ ይችላል፣ ሊያስወግዘኝ አይገባም በሚል እንግዲህ ለሀገረ ስብከቱ ሊቀ ጳጳስ ለብፁዕ አቡነ ናትናኤል 10 ወይም 11 ገጽ የሚሆን 11ኛዋ ትንሽ ናት፣ ጥቂት ናት፣ ደብዳቤ ጻፍኩኝ እና ያ ደብዳቤ በዋናነት አጥፍቻለሁና ይቅርታ ይደረግልኝ የሚል አይደለም። ምክንያቱም እንዳጠፋው አላስብም። የተረዳሁትን የተማርኩትን እውነት ነው ለመግለጥ የሞከርኩት። ከዚያ ይልቅ እኔ ያመንኩት እውነት ከራሴ ያመጣሁት አይደለም፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ይገኛል፣ መጽሐፍቷ ቢፈተሽ ይገኛል የሚለውን እንደ ማሳያ ከየመጽሐፍቱ ጠቃቅሼ ይህ እውነት ነው፣ ይህን እውነት ከሌላ አላመጣሁትም፣ ስለዚህ በዚህ እውነት ምክንያት ልወገዝ አይገባምና ጉዳዩ ሊታይ ይገባል የሚል አቤቱታ ያዘለ በፍቅር በአክብሮት የተጻፈ ደብዳቤ እሳቸው ላኩኝ እና ደብዳቤው መድረሱን በተለያዩ መንገዶች አረጋግጫለሁ። ነገር ግን የተደረገልኝ ነገር የለም። ማለት ጠርተው ሊያነጋግሩኝ አልፈለጉም። እንግዲህ በዋናነት በቃ ከተወገዘ አገልግሎቱ ወይም እንቅስቃሴው ይቆማል የሚል ግምት እንደነበራቸው ነው የማስበው። ይቅርታም ይጠይቅ የሚልም ነገር እንኳ ወይም እድል አልተሰጠም። ስለዚህ ያለኝ አማራጭ ምንድን ነው? ይህ የተወገዝኩበት እውነት፣ ይህ ተሐድሶ የተባልኩበት እውነት ተድበስብሶ መቅረት የለበትም፣ ተዳፍኖ መቅረት የለበትም። በቃ ይፋ መውጣት አለበት ብዬ አሰብኩና ያው ተቀምጬም ስለነበረ ቤት ያንን ደብዳቤ የተቀበረ መክሊት ወደሚለው መጽሐፍ አሳደግኩ ማለት ነው። እንግዲህ በወቅቱ ከነበረኝ ማህበራዊ ግንኙነት ያው ተገልዬ ነበር፣ ብቻዬን ነበርኩ። ጥቂት ወንጌልን የተረዱ እዚያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ከኔም ጋር አብረው የነበሩ ወንድሞችና እህቶች ናቸው ያሉት። ስለዚህ ከነሱ ጋራ ከምነጋገር ከምጫወት በቀር ከአብዛኛው ሰው ርቄ ነበርና በወቅቱ አንዳንድ ሰዎች ድሮ ታስተምር ነበር፣ ድሮ እንደዚህ ነበር፣ ሰፊ ግንኙነት ነበረ፣ አሁን ግን በቃ ብቸኛ ሆነሃል፣ አሁን ለማን የምታስተምረው ምናምን የሚሉ ሀሳቦችን ያነሱልኝ ነበርና እኔም በጨዋታ መልክ አሁን የምሰብከው ለወረቀቶቹ ነው እላለሁ። አሁን የምሰብከው ለወረቀቶቹ ነው። እንግዲህ እንዲህ ስል የተጻፈ ነገር ሩቅ ቦታ ሊደርስ እንደሚችል አስባለሁ። ስለዚህ አሁን እንግዲህ የተቀበረ መክሊት የመጀመሪያ መጽሐፍ ሆኖ ወጣ። የተቀበረ መክሊት እንግዲህ ብዙ ቦታ ደርሷል። እኔ በአካል ልደርስ ወደማልችልበት በአራቱም ማዕዘን በብዙ ስፍራ ተሰራጭቷል። ብዙ ሰዎችን ደርሷል። ብዙዎች እንደተለወጡም እሰማለሁና በእርግጥም በወቅቱ ያው ለወረቀቶቹ መስበኬ ወረቀቶቹ ላይ ሐሳቡን እውነቱን እያሰፈርኩ መሄዴ ጥሩ ነበር ብዬ አስባለሁ። ብዙዎች ተለውጠውበታል፣ ብዙ ቦታ ደርሰዋል። ሌላው ይቅርና እኔ እንኳን የማላቃቸው አካባቢዎች ላይ ደርሷል ያልከው ይሄ የተቀበረ መክሊት መጀመሪያ ከተጻፈው ጀምሮ አሁን እስካለበት ድረስ ያሉትን 5 እትሞች ይዘቱ ምን እንደሚመስል እስኪ በጣም ባጭሩ ብትነግረን። ምንድን ነው የያዘው? ምንድን ነው በዛ ውስጥ ማስተላለፍ የተፈለገው? ምንድን ነው ዋና ነጥቡ የተቀበረ መክሊት? እሺ፣ ያው የተቀበረ መክሊት እንግዲህ በመጀመሪያ ሲጻፍ 3 ዋና ክፍሎች አሉት። የመጀመሪያው ክፍል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነትን፣ በዚያ መሰረተ እምነት ላይ የቆመውን አስተምህሮዋን የሚይዝ ነው። እንግዲህ በዋናነት እኔ ተቀብሯል ብዬ የማምነው የጌታችን የኢየሱስ ክርስቶስ አዳኝነት ነው። የኢየሱስ ክርስቶስ አዳኝነት እንዳይታይ ተደርጓል፣ ወይም በሌሎች አዳኞች ተተክቷል፣ ወይም ከሌሎች አዳኞች ጋር ተዛንቆ ነው የሚቀርበው፣ ተቀላቅሎ ነው የሚቀርበው እና እሱ ብቻ አዳኝ መሆኑ ፍንትው ብሎ አይታይም። እና በክፍል 1 ያንን ነው ማሳየት የሞከርኩት፣ የኢየሱስ ክርስቶስን ማንነት፣ አዳኝነቱን፣ በተለይም ሊቀ ካህናትነቱን። እንግዲህ የጌታችን ኢየሱስ ክርስቶስ
ሊቀ ካህናትነት ወይም ምልጃው በዚያ ወቅት እንግዲህ 1980ዎቹ ጀምሮ እስከ 90 ይሄ መጽሐፍ እስከተጻፈበት ጊዜ ድረስ ባለው የክርስቶስ ምልጃ እየተካደ እየተስተባበለ ነበር። ክርስቶስ አማላጅ አይባልም፣ ክርስቶስ ፈራጅ ነው የሚል አቋም ነው በቃልም በጽሁፍም ይራመድ የነበረው። እኔ ደግሞ ይህንን ትምህርት መጽሐፍ ቅዱስ ብቻ ሳይሆን በመጽሐፍ ቅዱስ ላይ የተመሰረቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍትም በልዩ ልዩ መልክ ገልጠውታል እና ቁጭ ብዬ እንግዲህ እውነትን ስፈልግ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ካገኘኋቸው እውነቶች አንዱ በየመጽሐፍቷ የክርስቶስን ምልጃ አስቀምጣለች። እንግዲህ በግዕዝ ተቀምጧል፣ ከግዕዝ ወደ አማርኛም የተተረጎሙ አሉ። ግን ሲተረጎሙ አንዳንዶቹ በኃላፊ ጊዜ ያደርጓቸዋል። ለምሳሌ ግዕዙ በትንቢት አንቀጽ በፊውቸር ቴንስ ያስቀመጠውን ወደ አማርኛ ሲመልሱት ኃላፊ ያደርጉታል። ስለዚህ ምልጃውን እንዳለፈ ድርጊት ብቻ አሁን እንደማይሰራ አድርጎ የማቅረብ ነገር ነበር እና ይህ መገለጥ አለበት ብዬ የማስበው እውነት ነው። ምናልባትም የተቀበረ መክሊት ያልኩት ይህንን ነው። ይሄ ተቀብሯል። እንግዲህ አንድ ነገር ሲቀበር እላዩ ላይ የሚጫን እላዩ ላይ የሚሸፈን ነገር አለ። ይህንን የጋረደውና የሸፈነው ደግሞ ምንድን ነው? ለፍጡራን ለቅዱሳን መላእክት፣ ለጻድቃን፣ ለሰማዕታት፣ ለቅድስት ድንግል ማርያም የተሰጡ ለነሱ የተገቡ ሳይሆኑ የእግዚአብሔር የሆኑ ምስጋናዎች፣ ክብሮች፣ የእግዚአብሔር መገለጫ የሆኑ ነገሮች አሉ። ለዚህም እንግዲህ ብዙ መጽሐፍትን ማየት ይቻላል። በጊዜው ለእኔ ታየኝ መጽሐፈ ዚቅ ነው። ምክንያቱም እኔ መጀመሪያ እንደው ቢገኙ ብዬ የማስበው ሊቃውንቱን ነው። ሊቃውንቱ እንግዲህ በዜማ ትምህርት ውስጥ ያለፉ ሌሎቹም ሊቃውንት ያንን ቢያዩት እውነትን የበለጠ ሊረዱ ይችላሉ። እውነትን ከተረዱ ደግሞ ለሌላውም ሕዝብ ያስረዳሉ ብዬ ስላሰብኩ እንደው በጣም ወረድ ብዬ ወደ ገድላት ወደ ድርሳናት ምርመራ ውስጥ አልገባውም። ከዚያ ይልቅ መጽሐፈ ዚቅ ይህንን ነገር ያሳይልኛል ብዬ አሰብኩኝ። ለምን ቅዱስ ያሬድ በመጽሐፈ ድጓ ስለ እግዚአብሔር ስለ ጌታችን ስለ ኢየሱስ ክርስቶስ የተናገራቸውን መጽሐፍ ቅዱሳዊ እውነቶች የመጽሐፈ ዚቅ ደራሲዎች ስሙንና ጾታውን እየለወጡ ለመላእክት ይሰጣሉ፣ ለጻድቃን ይሰጣሉ፣ ለማርያም ይሰጣሉ እና እነሱን እንደ ማሳያ አድርጌ አቀረብኩ። በእርግጥም ማንኛውም ሰው እነዛን መጽሐፈ ዚቅ ውስጥ የተቀመጡትን ጥቅሶች አንብበን እንዲህ ይላል ይህንን ታምንበታለህ ወይ ብንለው ማንም ሰው አያምንም። እኔ እንደውም አሰል ላይ ያለው የጠየኳቸው በጣም የምቀርባቸው ከምዕመናን ወገን የሆኑ ለጊዜው ያልሸሹኝ ነበሩና ለምሳሌ እንደዚህ የሚል ቃል አለ፣ ይህንን ቃል ትቀበይዋለሽ ወይ? እንደዚህ የሚል ካለማ አልቀበለው። በተለይም ብዙ ጊዜ ተደጋግሞ የተጠቀሰው ስለ መርቆሬዎስ የተጻፈውን ዚቅ እና እንግዲህ ምዕመናን እንደዚህ ካሉ ሊቃውንቱም ይህንን አዎ ልክ ነው ይሄ ለመርቆሬዎስ አይገባም ሊሉ እንደሚችሉ ስላሰብኩ መጽሐፈ ዚቅ ላይ ነው ሁለተኛውን ነገር የሰራሁት። ወደ ሶስተኛው ከመሄደ በፊት መጽሐፈ ዚቅን ከቅዱስ ያሬድ ጋር አገናኝተህ ያወራኸው ቦታ ላይ ትንሽ እንዲፍታታ ስለፈለኩኝ ነው። ያሬድ ከእግዚአብሔርና ከክርስቶስ ጋር በተገናኘ የጻፋቸው ነገሮች የመጽሐፈ ዚቅ አዘጋጆች ነክተውታል እያልከን ነው? አዎ። ምን ማለት ነው እሱ? እንግዲህ ምንድን ነው ያሬድ በቀጥታ እግዚአብሔርን ያመሰገነባቸው ድርሰቶች አሉት። እንግዲህ ያሬድ የነበረበትን ዘመን ስናስብ በዚያ ዘመን ብዙ ገድላት፣ ድርሳናት፣ ብዙ እንግዳ ትምህርቶች ያልነበሩበት ዘመን እንደሆነ ማሰብ እንችላለን። በዋናነት እንግዲህ መጽሐፍ ቅዱስ ነው የተተረጎመው። ምናልባት የሊቃውንት መጽሐፍት አሉ። ስለዚህ በአብዛኛው የያሬድ ድርሰት መጽሐፍ ቅዱሳዊ እንደሆነ ይታመናል። ግን የኋላ ሰዎች በያሬድ ስም የጨማምሯቸው ነገሮች አሉ። ሆኖም አሁን መጽሐፈ ዚቅ ውስጥ እኔ እንደ ማሳያ የወሰድኳቸው ነገሮች በተለይ ተሻሽሎ ለሁለተኛ ጊዜ ሲቀርብ የተቀበረ መክሊት ከድጓው ለማመሳከር ተሞክሯል እና ድጓው ጋር ሄደን ስንመለከታቸው ያሬድ በቀጥታ ለእግዚአብሔር የዘመራቸው ናቸው። ለምሳሌ አሁን የመርቆሬዎስን ማንሳት እንችላለን። እዚህ አዲሱም እትም ላይ እናገኘዋለን። አሁን መጽሐፈ ዚቅ የሚለው ምንድን ነው? ንዜኑ ዘመርቆሬዎስ ሂሩተ ትሕትና ወየዋሃተ ዘተአገሰ በእንተ አፍቅሮተ ሰብእ ዘሰቀሎ ለሰማይ ከመቀመር ዲበዝ ተሰቅለ ዘከለሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ ይላል።
አሁን ይህ በመጽሐፈ ዚቅ ተጽፎ የሚገኝ ድርሰት ነው። በአማርኛም ማለት ነው። አሁን ያነበብኩት አማርኛው ምንድን ነው የሚለው? የመርቆሬዎስን ቸርነት፣ ትህትናና የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ፣ ሰማይን እንደ መጋረጃው የሰቀለው፣ በእንጨት ላይ ተሰቀለ፣ ሰማይን በከዋክብት የሸፈነው የእሾህ አክሊልን ተቀዳጀ። ስለዚህ መርቆሬዎስ ተሰቅሏል እያለ ነው። ይሄ ድርሰት በቃ ለክርስቶስ የተነገረውን ነገር ሁሉ ስሙን ለውጦ ለመርቆሬዎስ ሲሰጥ የመርቆሬዎስ ሆኗል ማለት ነው። ስለዚህ የክርስቶስ ገንዘብ የመርቆሬዎስ ሆኖ እናገኘዋለን። ይህን ያደረጉት እነማን ናቸው? ባለዚቆች ናቸው። ያሬድ ግን ምን ብሎ ነው የዘመረው? ይህንን ካል ንዜኑ ዘአምላክነ ሂሩተ ነው የሚለው የአምላካችንን ቸርነት። ስለዚህ ያሬድ የአምላካችንን ቸርነት ብሎ ለአምላክ ለክርስቶስ የዘመረውን ንዜኑ ዘመርቆሬዎስ ሂሩተ ብለው ለመርቆሬዎስ ሰጡት ማለት ነው። ስለዚህ እምነት አጉድለዋል ማለት አንችልም ማለት ነው ማለት ይቻላል። ምክንያቱም በአምላክ ምስጋና ፍጡር ሊመሰገን አይችልም። ፍጡር ምናልባት በአምላክ ምስጋና ውስጥ ስሙ ሊጠቀስ ይችላል ካደረገው ከሆነው ነገር ተነስቶ። ለምሳሌ በመዝሙራችን ውስጥ አብርሃምን ልናነሳ እንችላለን። አብርሃምን የምናነሳው አብርሃም የእምነት አባት ስለሆነ ከእምነት ጋር ተያይዞ አብርሃም ሊነሳ ይችላል። እመቤታችን ቅድስት ድንግል ማርያም የጌታ እናት በመሆኗ አምላክን በስጋ በመውለዷ ልትነሳ ትችላለች። ነገር ግን የፈጣሪን ስፍራ የፈጣሪን ምስጋና ለነሱ ብንሰጣቸው አንደኛ አይሆናቸውም፣ ይሰፋቸዋል፣ ከሚሸከሙት በላይ ነው የሚሆነው። ስለዚህ በአምላክ ምስጋና ማንም ሊመሰገን አይገባም የሚል ነው። ስለዚህ መጽሐፈ ዚቅ እንግዲህ በጥቅሉ ያደረገው ምንድን ነው? ለእግዚአብሔር የተዘመሩትን ዝማሬዎች ለፍጡራን ሰጥቷል። ይሄ ደግሞ ምን አድርጓል? ፍጡራንም የመዳኛ መንገድ ተደርገው እንዲታሰቡ አድርጓል። ምክንያቱም በዓላቸው በሚከበርበት ቀን መጽሐፈ ዚቅ ፍጡራንን ጭምር ነው የሚያመሰግነው። ለምሳሌ አሁን የገብርኤል ቀን ገብርኤልም ይመሰገናል። ምናልባት አንዳንዶቹ ድርሰቶች ወደ አምልኮም ያዘነበሉ ሊሆኑ ይችላሉ። ልክ በዚህ መንገድ ለገብርኤል የተሰጡ ነገሮች ስለሚኖሩ ለሚካኤልም የተሰጡ ይኖራሉና መጽሐፈ ዚቅ እንደው በጥቅሉ የአምላክን ስፍራ ለፍጡራን የሰጠ ስለሆነ መክሊቱ ሲከበር መክሊቱ ላይ የተጫነ መክሊቱን የሸፈነ የስህተት ትምህርት ነው በሚል መጽሐፈ ዚቅን እንደ ማሳያ አድርጌ ነው እንግዲህ በክፍል 2 ላይ ያንን ያቀረብኩት። ያንን ደግሞ ምን አደርጋለሁ? በመጽሐፍ ቅዱስ እያብራራሁ ለማሳየት ሞክራለሁ እና ያ በዚቅ የተሰጣቸው ምስጋና ለፍጡራኑ እንደማይሆን ማንም እንደዚህ ብሎ ሊያምን እንደማይችል ጭምር ለማሳየት ሞክራለሁ። ግን ያው መጽሐፈ ዚቅ እንግዲህ በአቋቋም ቤት ትምህርቱ ይሰጣል በዜማ። የአቋቋም ተማሪዎችም ያው ማዜም ነው ትኩረታቸው ዜማው ላይ እንጂ ምን ይላል የሚለው ላይ አይደለም። ስለዚህ ጩኸቱን ነው በአብዛኛው የሚሉት። ስለዚህ እነሱ ምንም ሳይቆረቁራቸው ዜማውን እያዜሙ ያው ለዘመናት ኖረዋል። በኋላ ግን ያው አንዳንድ ለውጦች፣ ጥያቄዎች መፈጠር እንደጀመሩ እንመለከታለን። ከዛ እንግዲህ ሶስተኛው የተቀበረ መክሊት ክፍል ደግሞ በትርጉም ስም የገቡ የስህተት ትምህርቶችን ነው የሚያሳየው። በተለይም ካተረጓጎም ጋር የተያዘ እንግዲህ መክሊቱ የተቀበረው ምን ሲተረጎም የመጽሐፍ ቅዱስ ክፍሎች የመጽሐፍ ቅዱስ ጥቅሶች ናቸው። እንግዲህ ምንድን ነው መክሊቱን ለመቅበርና ሌሎችን በመክሊቱ ላይ ለማሳየት የተሞከረው በብዙ መንገድ ሊሆን ይችላል። አንዱና ዋናው ስልት ግን የመጽሐፍ ቅዱስ ክፍሎችን መጽሐፍ ቅዱስ በማይናገርበት መንገድ የመፍታትና መሬት ላይ ለኖረው በኋላ ለገባው የልማድ ትምህርት ሕጋዊ ሽፋን እንዲሰጥ አድርጎ የማቅረብ ነገር ነው እና በጣም የተመረጡ በተለይ በዚያ ዘመን እግዚአብሔር ወይም ሐዋርያት፣ ነቢያት የተናገሩት ለሌላ ጉዳይ ሆኖ ሰዎች ግን ትርጉማቸውን እያጣመሙ እነሱ ለሚፈልጉት ዓላማ የሚያውሏቸው ብዙ ጥቅሶች አሉ። እነዛ ጥቅሶች እንግዲህ ተመርጠው እንደ ማሳያ እንዲሆኑ በክፍል 3 ውስጥ ቀርበዋል። እንግዲህ ብዙ ማንሳት እንችላለን። ለምሳሌ አንዱን ልምምድ ላንሳ። ከዛው ከልምምዱ ጋር የልማድ ትምህርቶች የሚል ነገር ተናግረሃልና ምን ማለት ነው የሚለውን እሱን አብረህ አሳየን። እንግዲህ የልማድ ትምህርት የምንለው ምንድን ነው? የእግዚአብሔር ቃል ከሚለው ውጪ በሆነ አጋጣሚ ይጀመራል ወይም ከሆነ አቅጣጫ ይመጣና ትክክለኛ ትምህርት መስሎ ይቀመጣል። አሁን ለምሳሌ
በሀገራችን ዝክር አለ። ዝክር እንግዲህ በቅዱሳን ስም የሚደረግ ነው። በቅዱሳን ስም ድግስ ደግሶ ቤተ ዘመድን፣ ጎረቤትን ወይም ደግሞ ድሆችን የማብላት ይህ የሚደረገው ለምንድን ነው? በእነሱ ስም ይህንን ካደረግኩ ጸድቃለሁ የሚል ትምህርትና ልምምድ ስላለ ነው። ይህ እንግዲህ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ዝክር ዘክራችሁ ለድሆች በማብላት ለሰዎች በማብላት ትጸድቃላችሁ የሚል ትምህርት የለውም። ለድሆች ማብላት መልካም ነው። ለድሆች ማብላት እንግዲህ ሊታይ የሚችለው በዝክር ውስጥ ሳይሆን በምጽዋት መንገድ ነው። ምክንያቱም ካለን ላይ ለድሆች ማካፈል አለብን። ይህንንም ደግሞ ማድረግ ያለብን በእግዚአብሔር ስም ነው፣ በጌታ ስም ነው ልናደርገው የሚገባ። ምክንያቱም የምናደርገው ሁሉ በእሱ ስም እንድናደርግ እንጂ በፍጡራን ስም ዝክር እንድንዘክር መጽሐፍ ቅዱስ አያስተምረንም። ግን ይህ ልምምድ ይህ ስርዓት አለ። በጣም ስር የሰደደ ነው፣ የቆየ ነው። ምናልባት እንግዲህ ከአፄ ዘርዓ ያዕቆብ ዘመን ጀምሮ የመጣ ሊሆን ይችላል በሀገራችን። ከዛም በፊት ሊሆን ይችላል። ዘመኑ ምንም አጣል መቼ የሚምጣ መች ነገሩ ልክ ነው ልክ አይደለም የሚለው ነው ዋናው ነገር። እና እንግዲህ ይሄ ልምምድ መጽሐፍ ቅዱሳዊ ነው ወይ ብለን ስንጠይቅ መጽሐፍ ቅዱሳዊ አይደለም። በአንድም ስፍራ በዚህ መንገድ ቅዱሳን እንዲዘከሩ የታዘዘ ትእዛዝ የለም። ምናልባት አንዳንዶች የጻድቅ መታሰቢያ ለዘላለም ነው ይላሉ የሚለውን እየጠቀሱ ለማወናበድ ይሞክራሉ። እውነት ነው፣ ቅዱሳን የእግዚአብሔር ሰዎች ያደረጓቸው ነገሮች ይታሰባሉ፣ አይረሱም። ይታሰባሉ ማለት ግን በስማቸው ድግስ ደግሰን ድሆችን አብልተን በዛ መታሰቢያ እንድናለን ማለት አይደለም። ይታሰባሉ ማለት እንማርባቸዋለን። በቃ ያደረጉት ነገር ለእኛ ትልቅ ትምህርት ሆኖ በእኛም ሕይወት ውስጥ ይታሰባል ማለት ነው። ነገሩ ግን ወዴት አደገ? የመጽደቂያ መንገድ ወደ መሆን አደገ። እሺ ይህንን ልምምድ እንዴት አድርጋችሁ ነው መጽሐፍ ቅዱሳዊ የምታደርጉት ብለን ብንጠይቃቸው ሁሉም አሁን የሚጠቅሱልን ማቴዎስ 10:41 ከ40 ጀምሮ ያለውን ክፍል ነው። ያ ጥቅስ እንግዲህ የታወቀ ጥቅስ ነው። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል እያለ የሚናገረው ክፍል ለዝክር ማስረጃ ተደርጎ ይቀርባል። ግን ክፍሉን ስናየው ጌታ የላካቸውን ደቀ መዛሙርት ተቀብሎ እነሱን ስለማስተናገድ እንጂ በእነሱ ስም ድሆችን አብልቶ ስለ መጽደቅ አይደለም። ስለዚህ እነሱን ጌታ የላካቸውን መልእክተኞች መቀበል እና ለእነሱ የሚያስፈልገውን ማድረግ፣ ማብላት ማጠጣት ሊሆን ይችላል፣ ማሳደር ሊሆን ይችላል፣ በገንዘብ መደገፍ ሊሆን ይችላል። እነሱን በዚህ መንገድ ማገልገል፣ እነሱ ወንጌልን ሰብከው አገልግለው የሚያገኙትን ዋጋ እነሱን ደግሞ በማገልገል እነሱን የሚያገለግለው ሰው ያንን ዋጋ ይካፈላል ማለት ነው እንጂ በእነሱ ስም ድግስ ደግሳችሁ አብሉ የሚል ትምህርት የለው። ልክ እንደዚህ አይነት አልአውዳቸው የተፈቱ ብዙ ጥቅሶች አሉ። ግን የተመረጡ ጥቅሶችን በክፍል 3 በማቅረብ የጥቅሶቹን ትክክለኛ ፍቺ ሰዎች ደግሞ እንዴት አጣመው እንደተረጎሟቸው በሚያሳይ መልኩ ያው ክፍል 3 ተጽፏል ማለት ነው። በጣም አመሰግናለሁ። መጽሐፉን ለ5ኛ ጊዜ ነው አሁን ታትሞ ለንባብ የበቃው። በዚህ 5 እትሞች ውስጥ ለመሄድ 25 ዓመታትን ፈጅተዋል። በእነዚህ 25 ዓመታት ውስጥ ቀደም ሲል እንደነገርከን የተለያዩ ሰዎች በእነዚህ መጽሐፍ ተጠቅመዋል። ሰፊ የሆነ የዓለም ሽፋን ላይ ተደራሽ ሆነዋል። ምን ያክል ኮፒዎች ቢታተሙ ነው? እነዚህ ኮፒዎች በማህበረሰቡ መካከል ገብተው ምን አይነት ተጽዕኖ ወይም ደግሞ ውጤት አምጥተዋል? መቼም የሆነ ውጤት ወይም ተጽዕኖ ሲመጣ ቀላል አይሆንምና ያጋጠሙ ተግዳሮቶች ይኖራሉ ብለን እናስባለን። ምንድን ነው ያጋጠሙ ተግዳሮቶችስ? እሺ፣ አመሰግናለሁ። እንግዲህ መጽሐፉ ለመጀመሪያ ጊዜ የታተመው ያው በ1993 ዓመተ ምህረት ነው። የመጨረሻው እትም ደግሞ 2013 ዓመተ ምህረት ላይ የታተመው። እንግዲህ በእነዚህ ዓመታት ውስጥ ከ20 ሺህ በላይ ኮፒዎች ታትመው ተሰራጭተዋል። ከ20 ሺህ በላይ ቅጂዎች ታትመዋል ማለት ነው እና በአራቱም አቅጣጫ ነው እንግዲህ የተሰራጩት። በተለይም በሰሜኑ የሀገራችን ክፍል ተሰራጭተዋል እና እንግዲህ ለብዙዎች የአይን መከፈት የወንጌል እውነት መረዳት ምክንያት እንደሆኑ ከየአቅጣጫው በርካታ ምስክርነቶች ይደርሱኛል። እኔ በልዩ ልዩ መንገድ በተለይ ሁለተኛው እትም ስልክ ቁጥርም ስላለበት ስልክም እየደወሉ
የመጀመሪያው በእርግጥ ያው 93 ሩቅ ነው ዘመኑ። በደብዳቤ በተለያየ መንገድ ይደርሱ የነበረ። ከዚያ በኋላ ግን አሁን በማህበራዊ ሚዲያ በተለያዩ መንገዶች ይደርሳሉ እና በርካታ ምስክርነቶች አሉ። እንግዲህ ይሄንን አንብበው የተለወጡ ብዙዎች ናቸው። ግን መጽሐፉ ያሳደራቸውን አንዳንድ ነገሮች እንደው ለመጥቀስ ያህል ይህን መጽሐፍ በማንበብ እንደውም ካሰላ በመጀመር ማለት ነው በማንበብ ብዙ ነገር ሆኗል። መጽሐፈ ዚቅ ላይ የተጻፈውን በተለይ በክፍል 2 የሰፈረውን እውነት አንዳንዶች በመረዳት በወቅቱ የሰማሁት አንድ ነገር አለ። አንዳንድ ቦታ ላይ ማህሌት ላይ ጸብ ነበረ። ጸቡ ምንድነው? ይሄ አይባልም ይሄ ይባላል፣ ይህንን አንልም ትክክል አይደለም የሚሉ ሰዎች ተነስተው ትንሽ አምባጓሮ ማህሌት ላይም ይፈጠር እንደነበረ ሰምተናል። መጽሐፉን ለማንበብ አንዳንድ ሰዎች እጃቸው ላይ የገባ ሰዎች መጽሐፉን ሲያነቡ ጥያቄ ይፈጠርባቸውና ከኛ የተሻሉ መምህራን አሉ ብለው በማሰብ ለእነሱ ይሰጧቸዋል። እንግዲህ እስቲ አንብባችሁ መልስ ስጡልን በሚል ማለት ነው። አንድ ወንድም ባለፈው ምረቃው ላይ ሲመሰክር ነበር። እሱ ምናልባት ወደፊት ይገለጣል። እሱ ወንድም እንግዲህ አንዲት የሰንበት ተማሪ ናት ሰጠችኝ የሚለው መጽሐፉን አንብባ መጽሐፉን አይታ ትንሽ ጥያቄ የተፈጠረባትና መልስ እንዲሰጥ ሰጠችው። ግን ያ ወንድም ለእሷ መልስ ለመስጠት ብሎ መጽሐፉን አንብቦ ራሱ ለጥያቄዎቹ ምላሽ እንዳገኘ፣ በዚህ አቅጣጫ እንግዲህ ሌሎችም 1-2 ሰዎች አጋጥመውኛል። አንብበው መልስ እንዲሰጡ ተሰጥቷቸው እነሱ ራሳቸው ግን ለሕይወታቸው ጥያቄ መልስ እንዳገኙ እንደዚህ አይነት ምስክርነቶችን ሰምቻለሁ። በሰሜኑ ክፍል ብዙ ስራ ተሰርቷል። አንድ ደብር ውስጥ አንዱ አገልጋይ አስቀምጦት ይሄዳል። ከዛ ተረኛው ዲያቆን ያገኝና ማን ነው ይህን መጽሐፍ እዚህ ያስቀመጠው በሚል ያኛውን ይጠይቀዋል። ከዛ ለምን አንብበን መልስ አንሰጥም በሚል ወደ 4 ሆነው ያነባሉ እና መጨረሻ ላይ 4ቱም ወደ ወንጌል እውነት ይመጣሉ እና እንዲህ እያለ በርካታ ሰዎች ወደ ወንጌል እንደመጡ የሚናገሩ ምስክርነቶች ደርሰዋል እና መጽሐፉ በብዙ ቦታ ላይ በአዎንታዊ መንገድ ነው እንግዲህ እየተነበበ ያለው። ግን የዚያን ያህል ተቃውሞዎችም አጋጥመዋል። በመጽሐፉ የተበሳጩ የተናደዱ ወይም መጽሐፉ የብዙዎችን ሕይወት የብዙዎችን አመለካከት ሊለውጥ እንደሚችል ስለተገነዘቡ መጽሐፉን የሚቀዱ እንዳይሰራጭ የሚያደርጉ የሚያከላክሉ እንግዲህ ወደ ሽንት ቤት የሚጥሉ የሚያቃጥሉ ሁሉ አጋጥመዋል። ይህን መጽሐፍ ሲያሰራጩ የተገኙ አንዳንድ ወንድሞችም ከአገልግሎት እስከ መታገድ የደረሱበት የተባረሩ እንደነበሩ ሰምቻለሁ እና እንግዲህ በጎ ተጽዕኖም አሳድሯል። የዚያኑ ያህል ተቃውሞዎችንም አስተናግዷል። ግን አመዛኙ የብዙ ሰዎች ሕይወት መነካቱን ብዙዎች መለወጣቸውን ያው ሲመሰክሩ የምሰማው። በቅርብ ጊዜ እንደውም እስኪ በተቀበረ መክሊት ወደ ወንጌልነት የመጣችሁ የጌታን ማዳን መስክሩ ብዬ ፌስቡክ ላይ ለጥፌ ነበርና ብዙ ምስክርነቶች መጥተው ነበር። ብዙዎች በቃ በጣም የሚያስደንቅ ምስክርነት ሲሰጡ አይቻለሁ እና እግዚአብሔር በዚህ መጽሐፍ ብዙ እንደሰራ የብዙዎችን ሕይወት እንደጎበኘ አስተውያለሁ። ክብር ለእግዚአብሔር ይሁን። አሜን። ስለ ምስክርነቶች ከተነሱ ለየት ያለ ምስክርነት የሰማኸው ወይም ያነበብከው ወደ አንተ የመጣ ይኖራል ብዬ አስባለሁና ስለ እሱ ምን ትለናለህ? እሺ፣ እዚህ መጽሐፉ ጀርባ ላይ የተጻፈውን ባነብ ደስ ይለኛል። ያው የ3 ሰዎችን ምስክርነት ከአንድ መጽሔት ላይ እንደዚሁም አንድ ፌስቡክ ገጽ ላይ የተለጠፈ ለእኔ ደግሞ በውስጥ የደረሰኝ እንደው 1-2ቱን ለእኔ በውስጥ የደረሰኝንና አንድ ፌስቡክ ላይ የተለጠፈውን ባነብ ጥሩ ነው። ለእኔ በውስጥ የደረሰኝ እንግዲህ ወንጌል ያሸንፋል የሚል ስም ያለው በሜሴንጀር ነው የላከልኝ። ጃንዋሪ 4 2018 ነው የተላከው እና ምን ይላል? ሰላም ላንተ ይሆን ወንድም ያግዝ። እውነት ያንተ ፔጅ ከሆነ ደስታዬ ልክ የለው። ምክንያቱም አንተን በጣም ማመስገን ስለምፈልግ ነው። ለምን መሰለ እንድልል የቻልኩት በፊት በጣም አሳዳጅና ተሳዳቢ ነበርኩ። ነገር ግን አንድ ወንድም የተቀበረ መክሊት የሚል መጽሐፍ ሰጠኝ። ያን መጽሐፍ 3 ጊዜ አነበብኩት። መጽሐፉን እንዳልቃወም
እውነት ነው። እንዳልቀበለው የተማርኩት ዜማ፣ ቅዳሴ፣ ቅኔ፣ የልጅነትን ዕድሜን ያሳለፍኩት እነዚህን በመማር ነው። ከ1 ዓመት በላይ ከእውነት ጋር እየተሟገትኩ ቆየሁ። አሁን ግን እርፍ ብዬ እውነት፣ ሕይወት፣ መንገድ የሆነውን የሚያሳርፈውን ጌታ በአንተ በኩል ስላገኘሁት ደስ ብሎኝ ነው፣ ተባረክ ይላል። እንግዲህ ቀላል አይደለም ማለት እዚህ መጽሐፍ ላይ የሰፈረውን እውነት ለመቀበል ይህ ወንድም ለ1 ዓመት ያህል ታግሏል። ለ1 ዓመት ያህል ታግሏል። ቀላል ትግል አይደለም። ከዛ በኋላ ነው እንግዲህ የወሰነው። እንግዲህ እዚህ ውሳኔ ላይ ለመድረስ እግዚአብሔር ካረዳ፣ ምክንያቱም ሃይማኖት ከሆነ ነገር ውስጥ መውጣት ቀላል አይደለም። በጣም ከባድ ውሳኔ የሚጠይቅ ነው። ምክንያቱም ብዙ ዋጋም ያስከፍላል። ያንን ሁሉ እንግዲህ ጥሶ እንዲወጣ ያደረገው የመንፈስ ቅዱስ ልቡን መንካት ነው። መረጃውን ማግኘቱ ብቻ ሲሆን መንፈስ ቅዱስ በዚያ ውስጥ አልፎ ልቡን ስለነካውና ስለለወጠው በቃ ከሁሉም ኢየሱስ ይበልጣል ወደሚለው እውነት መጥቷል። ሌላው በጣም ያስደነቀኝ አንድ ወንድም ነው በውስጥ የላከልኝ። ያም ወንድም እንደዚሁ ይህን መጽሐፍ አንብቦ የተለወጠ ወንድም ነው። እሱ ላከልኝ ይህንን በውስጥና ሄጄም ገጹ ላይ አየሁትና ምን ይላል? ከ3 ዓመት በፊት የተቀበረ መክሊት የሚል ርዕስ ያለው መጽሐፍ ለአንድ የማኅበረ ቅዱሳን እምነት ተከታይ ለሆነ የዩኒቨርሲቲ መምህር ወዳጄ ሰጥቼው ተለያየን ትላለች። እንግዲህ ሄሉጋል ዘነብ የሚባል የፌስቡክ ገጽ ነው። በሜ 14 2021 የተለጠፈ ነው እና እሷ ምን ትላለች? ከ3 ዓመት በፊት የተቀበረ መክሊት የሚል ርዕስ ያለው መጽሐፍ ለአንድ የማኅበረ ቅዱሳን እምነት ተከታይ ለሆነ የዩኒቨርሲቲ መምህር ወዳጄ ሰጥቼው ተለያየን። ለመጨረሻ ጊዜ የተገናኘነው ይህን መጽሐፍ ስሰጠው ብቻ እንደነበር አስታውሳለሁ። ዘንድሮ ለፋሲካ ወደ ዲላ ሲመጣ እንግዲህ 2022 ማለት ነው። ዘንድሮ ለፋሲካ ወደ ዲላ ስመጣ የስቅለት ቀን ካፌ ተገናኝተን ወተት አዘዘ። የስቅለት ቀን ነው እንግዲህ። በጣም ተገርሜ ይህን ቆራቢ የነበረ ወጣት በስቅለቱ ወተት አልኩት ለመቀለድ ያህል። መለሰና እንዲህ አለኝ። ዮሐንስ ምዕራፍ 9 ሙሉን ተረከልን። ዓይኑ የጠፋው ልጅ እኔ ነበርኩኝ፣ አሁን በራልኝ። ለአንቺ መልስ እሰጣለሁ ብዬ የተቀበረ መክሊትን ሙሉን ማንበብ ተያዝኩት። ስጨርሰው መጽሐፍ ቅዱስን ሳጠና ራሴን አገኘሁት። ኢየሱስ አገኘኝ፣ እንኳንም አገኘኝ የሚል መልስ ሰጠኝ። የማቅ ተከታዮች ሊቃችሁን ጠርታችሁ የተቀበረ መክሊትን አንብቦ እንዲጨርስ አድርጉትና መልስ ይስጥበት ይላል እንግዲህ ገጹ። እና እንግዲህ እነዚህ ምስክርነቶች ያው ከደረሱኝ ምስክርነቶች በጣም ስላስደነቁኝ ነው እዚህ ጋር የለጠፍኳቸው። በእርግጥ ሁሉም ምስክርነቶች አስደናቂዎች ናቸው። ምክንያቱም ሰውን መለወጥ የሚችል እግዚአብሔር ነው። በቃ የሰው መለወጥ ያስደንቃል። የሰውን ልብ መለወጥ የሚችለው ደግሞ እግዚአብሔር ብቻ ስለሆነ የእግዚአብሔር እጅ ነው እና ያንን ያደረገው እግዚአብሔር ሁሉንም የለወጠበት መንገድ በጣም አስደናቂ ነው። ግን እንደው እነዚህን እንደ ማሳያ አነበብኩ። እግዚአብሔር ይስጥልን። ቀደም ሲል አንድ ነገር ተናግረህ ነበር። ማንን ትሰብካለህ ከእንግዲህ በኋላ ስትባል እኔ ወረቀቶችን ነው የምሰብከው ብለህ ነበር። አሁን እኔ ግን እንደዚያ አቀነዋለሁ። በወረቀቶች እየሰበክ ነው እንጂ ወረቀቶችን እየሰበክ አይደለም። ምክንያቱም ወረቀቶቹ ባህር ተሻግረው ወንዝ ተራራ አቋርጠው ሰዎችን እንዲህ መለወጥ ከቻሉ ሰዎች ናቸው የተሰበኩትና ወረቀቶችን ሳይሆን በወረቀት ሰዎችን እየሰበክ ነው። የሆነ እሱ ነው። መጽሐፉን ስትጽፍ በተለይ የሊቃውንትን መጽሐፍ ላይ ነው ትኩረት ያደረግከው። በተለይ መጽሐፈ ዚቅን ነው ጥሩ ናሙና አድርገህ ያቀረብከው። ይሄ ደግሞ ለተራው ምዕመን ወይም ደግሞ ቤተ ክህነት ቀመስ ስለሆኑት የሚሆን መጽሐፍ አይደለም መጽሐፈ ዚቅ። ስለዚህ ትኩረትህ የነበረው ሊቃውንቱ ወይም ደግሞ የቤተ ክህነት ሰዎች ናቸው ማለት ነው። ታዲያ ከቤተ ክህነት ወይም ደግሞ ከሊቃውንቱ በኩል ለተቀበረ መክሊት ይሰጠ ምላሽ አለ? አዎ እንግዲህ ለተቀበረ መክሊት በቀጥታ የተሰጠ ምላሽ እንዲህ ነው ለማለት አይቻልም። ያው መጽሐፉ ተነቧል። እንግዲህ ዝምታን በራሱ መልስ ነው። መጽሐፉ ሰዎች እጅ ደርሷል፣ ግን መጽሐፉ አላስቆጣቸው። እንግዲህ በተቻለ መጠን እንደው ባህሉን ቋንቋውን ጠብቆ ለመጽሐፍ ተሞክሯል። በጣም በማያስቆጣ መንገድ በፍቅር መንገድ የቀረበ ይመስለኛል እና ለዛም ይሆናል ብዙ ተቃውሞ አልገጠመውም። ግን ምንድነው የሆነው 2004 ዓመተ ምህረት ላይ
የተቀበረ መክሊት ብቻ ሳይሆን ከተቀበረ መክሊት በፊትም የተጻፉ ከዚያም በኋላ የተጻፉ በተሐድሶ እንቅስቃሴ ውስጥ የተሰራጩ መጽሐፍት እንግዲህ ከፍተኛ ለውጥ ማምጣታቸውን ተጽዕኖ መፍጠራቸውን መነሻ በማድረግ በቃ እነዚህ ስነ ጽሁፎች መወገዝ አለባቸው የሚል እንቅስቃሴ ይደረግ ነበር። እንግዲህ እንቅስቃሴው በዋናነት ከማኅበረ ቅዱሳን በኩል የመጣ እንደሆነ ያው ይታወቃል። መረጃዎችም አሉ በሱ ቀስቃሽነት ከሳሽነት የቀረቡ ናቸው እና መጽሐፍቱን እንግዲህ መርምሮ አሉባቸው የሚለውን ኑፋቄ አቅርቦ ያው ወደ ሊቃውንት ጉባኤ ቀረበ። ሊቃውንት ጉባኤ ደግሞ በራሱ መርምሮ እንግዲህ አሁን ከተቀበረ መክሊት አንጻር ለመመለስ ስሞክር ከተቀበረ መክሊት ውስጥ አንድ ሁለት ነጥቦችን ነው እንግዲህ እንደ ምላሽ ወይም እንደ ኑፋቄ አድርጎ ያቀረበው። ግን እነዚያ ነገሮች ኑፋቄ ናቸው የሚለው ራሱን የቻለ ጥያቄ ነው። እሱን ለማሳየት ነው። ሁለት ነጥቦች ናቸው። የመጀመሪያው ምንድነው የሚለው በቅዱስ ሲኖዶስ ቃለ ጉባኤ ማለት ይቻላል እዚያ ቃለ ጉባኤ ገጽ 50 ላይ የሰፈረ ነው። ምንድነው የሚለው? ሰዎች ይሄ የተቀበረ መክሊት ሐሳብ ነው። ሰዎች በየጊዜው እናት ቤተክርስቲያናቸውን እየተዉ ወደ ሌሎች አብያተ ክርስቲያናት ለምን ይፈልሳሉ? 3 ነጥብ ያደርግና እምነቷ ተቀብሮ ልዩ ልዩ እንግዳ ትምህርቶችና የፈጠራ ድርሰቶች ስለሸፈኗት ትውልዱ የሚፈልገውን እውነት ለማግኘት ባለመቻሉ ነው ቢባል ያልተጋነነ ምላሽ ይሆናል። የጥቅሱ መጨረሻ ሲል ቤተክርስቲያን በእንግዳ ትምህርትና በፈጠራ ድርሰቶች የምትመራ በማስመሰል ጽፏል የሚል ነው። እንግዲህ አንዱ የተቀበረ መክሊት ውስጥ ያገኘው ኑፋቄ ወይም ስህተት ይህ ነው። እንግዲህ እኔ ይህን ሳይ አስተያየት ነው። ለምን ይሄዳሉ? ደግሞ እርግጠኛነትን በሚያሳይ ቃል ሳይሆን ላላ ባለ ግስ ነው የተገለጠው ቢባል ያልተጋነነ ምላሽ ይሆናል። ለዚህ ሰዎች ከእናት ቤተክርስቲያን እየወጡ ወደ ሌሎች የሚሄዱት ለምንድን ነው ብዬ 93 ዓመተ ምህረት ላይ ጠይቄያለሁ። ስለዚህ ወንጌልን ስላልሰበከች ነው፣ ወንጌል መሰበክ አለበት የሚል አስተያየትም ጭምር ነው እዛ ላይ የተሰጠው። ግን ይህ ሐሳብ ነው ልክ በእንግዳ ትምህርትና ፈጠራ ድርሰቶች የምትመራ በማስመሰል ጽፏል የሚል ይህ እንደ ኑፋቄ የተወሰደው እውነት ነው። ቤተክርስቲያኒቱን እንደ ቤተክርስቲያን ብንጠይቃት እምነቴ ትምህርቴ ብላ የምትለው አሁን በተቀበረ መክሊት ውስጥ የተነሱትን ነገሮች ላይሆን ይችላል። ግን መሬት ላይ የህዝቡ ህይወት የቤተክርስቲያኒቱም አገልግሎት እየተመራ ያለው በእነዚህ ነው። ስለዚህ ሁለቱን ማስታረቅ አለባት። ስለዚህ ሰዎች ከኦርቶዶክስ ቤተክርስቲያን እየወጡ የሚሄዱት ከዚህ በፊት እንደሚባለው ተሳስተው ነው፣ ለገንዘብ ሲሉ ነው፣ ለስንዴ ሲሉ ነው፣ ለሰልባይ ሲሉ ነው የሚባሉ ብዙ ፕሮፓጋንዳዎች ይነዙ ነበር። ግን ለዚያ ብለው ነው የወጡት አይደለም። ሰዎች የወጡት እውነትን ፈልገው ነው፣ ኢየሱስን ፈልገው ነው። የነፍሳቸው ጥያቄ ስላልተመለሰ ነው። ምክንያቱም የነፍሳቸውን ጥያቄ ሊመልስ የመጣው ኢየሱስ ነው። ከኢየሱስ ጋር ልታገናኛቸው ይገባል፣ ኢየሱስን ልትሰብክ ይገባል ነው። ይህ እንደ ጥሩ አስተያየት ሊወሰድ የሚገባው እንጂ እንደ ኑፋቄ የሚቆጠር አልነበረም። ግን አንዱ ክስ ይሄ ነው። ሁለተኛው ደግሞ በቃለ ጉባኤው ገጽ 68 ላይ የቀረበ ነው። አንዳንድ አላዋቂዎች በተሳሳተ ድርሰታቸው እግዚአብሔር ባከበራት ክብር ከመከበር አልፋ እንድትመለክ አድርገዋል በማለት ቤተክርስቲያናችን እመቤታችንን ከፈጣሪ በታች ከፍጡራን በላይ አድርጋ የምታከብር ሆኖ ሳለ እርሱ ግን እንድትመለክ አስመስሎ ወይም እንደምትመለክ አስመስሎ ጽፏል ይላል። እንግዲህ መጽሐፈ ዚቅን ከፍተን ለማርያም የተሰጡትን የፈጣሪ ስፍራዎች ብናነብ ማርያም እየተከበረች ነው ወይ? መልሱ ከመከበር ያለፈ ነው። ምክንያቱም የአምላክ ስፍራ የጌታ ስፍራ ለማርያም ተሰጥቶ እናነባለን። ያንን ነው እንግዲህ ማሳያ አድርጌ ያቀረብኩት። ስለዚህ ማስረጃዎቹ ወይ ልክ ናቸው፣ ይህ ማለት ማርያምን ማክበር ነው ማለት መቻል አለባት። ለምሳሌ አንድ ማንሳት እችላለሁ ከመጽሐፈ ዚቅ። ምክንያቱም እዛ መጽሐፍ ላይ እንደ ማሳያ ሆኖ የቀረበው ያው መጽሐፈ ዚቅ ስለሆነ እንደዚህ ይላል። እንዘ እግዝእትነ ማርያም ምስሌነ አልቦ ዘይክለነ ወአልቦ ዘይብለነ ኪያሃ ንሰብክ መድኃኒትነ ይላል መጽሐፈ ዚቅ። ምን ማለት ነው? እመቤታችን ማርያም ከኛ ጋር ሳለች የሚችለን የለም የሚናገረንም የለም፣ መድኃኒታችንን እርሷን እንሰብካለን። ይህ እንግዲህ ያሬድ ለእግዚአብሔር
የዘመረውን የእግዚአብሔርን ስም ፍቀው የእግዚአብሔርን ስም አውጥተው በማርያም ተክተው ባለዚቆች የሚያዜሙት ነው። ያሬድ ምንድን ነው ያለው? እንዘ እግዚአብሔር ምስሌነ አልቦ ዘይክለነ ወአልቦ ዘይብለነ ኪያሁ ንሰብክ መድህነ ይላል። እግዚአብሔር ከኛ ጋር ከሆነ የሚችለን የለም የሚናገረንም የለም፣ መድኃኒታችንን እርሱን እንሰብካለን። ስለዚህ በዚህ ድርሰት መጽሐፈ ዚቅ ስም ለውጦ የእግዚአብሔርን ስፍራ ለማርያም ሰጥቶ ባቀረበው በዚህ ድርሰት ማርያም ምን እየሆነች ነው? እየተከበረች ነው ወይስ እየተመለከች? ምክንያቱም እንሰብካለን የሚለው ማርያምን ነው። ማርያም ከኛ ጋር ሳለች ማርያም በሁሉ ስፍራ አለች ማለት ነው። ማለት የእግዚአብሔር ስም ወጥቶ ማርያም ስትተካ ወይም የማርያም ስም ሲተካ የእግዚአብሔር ገንዘብ የእግዚአብሔር ባህሪ የሆነ ሁሉ ለማርያም ሆነ። ማርያም በሁሉ ስፍራ እንዳለች፣ ማርያም ከኛ ጋር እንዳለች ተደርጎ ነው የቀረበው። እንግዲህ አንዳንዶች አሁን የቤተ ክርስቲያን አካል ስለሆነች በቤተ ክርስቲያን ውስጥ አለች ብለው ሌላ የሙግት ሐሳብ ሊያመጡ ይችላሉ። በዛ ወደ የሚታይ ግን አይደለም። በቃ የእግዚአብሔር ስም ተነቅሎ ለማርያም የተሰጠው በዚህ ድርሰት ማርያም እየተመለከች ነው። ማርያም አለቦታዋ ተቀምጣለች በዚህ ስፍራ። እኔ የተቃወምኩት እንደዚህ አይነቱን ድርሰት ነው እንጂ ኦርቶዶክስ ቤተክርስቲያን በአስተምህሯ ውስጥ ማርያም ትመለክ ብላ ጽፋለች አላልኩም፣ የለምም። ስለዚህ የተጻፈውና በተግባር የሚታየው ግን ይጣላል፣ ይጋጫል። ስለዚህ እንደዚህ እያልን ምናዜም ከሆነ ማርያም እየተመለከች ነው። ስለዚህ ቤተክርስቲያኒቱ ማድረግ ያለባት ምንድን ነው? እነዚህን የሚያስተቿትን ተገቢ ያልሆኑትን ድርሰቶች ማስተካከል ማረም እንጂ እንዲህ ተብያለሁ ብላ አሁንም ልክ ነኝ ወደሚል በዚህ አቋም ማለት ነው በዚህ አቋሟ አሁንም ልክ ነኝ ወደሚል ነገር መግባት አለባት ብዬ አላስብም። እንግዲህ እነዚህ ናቸው እንደ ኑፋቄ የተቆጠሩት። በጣም የገረመኝ ግን አሁን ባለው አስተምህሮ ያኔም ስጽፍ በነበረው አስተምህሮ እንግዲህ ልወገዝባቸው የምችላቸው ብዙ ነጥቦች አሉ። ለምሳሌ ኢየሱስ አማላጅ ነው ብዬ ጽፌያለሁ። ኢየሱስ አማላጅ ነው ብዬ ጽፌያለሁ። ቅድም በጠቀስኩት ውስጥ ከትርጉም ጋር ተያይዞ አለ አውዳቸው የተተረጉሙ ብዙ ጥቅሶች አሉ ብዬ ልክ አለመሆናቸውን በማስረጃ አሳይቻለሁ። መጽሐፈ ዚቅንም እንደዚሁ የተቸው ልክ አለመሆኑን አሳይቻለሁ። አንዱንም ግን አልጠቀሱም። ሊቃውንቱ ዝም ነው ያሉት። ስለዚህ ዝም ያሉት ለምንድን ነው? እውነት ስለሆነ ነው እንጂ ኑፋቄ ቢገኝ ዝም ይላሉ ብዬ አላስብም። ደግሞም እንዳያወግዙት የራሳቸውን መጽሐፍ ነው ማውገዝ የሚሆንባቸው። ስለዚህ እንግዲህ ወይ አልተመቻቸውም ወይም ደግሞ እውነት ነው፣ ነገር ግን እውነት ነው ብሎ መቀበልም ያው ለነሱ ተገቢ ይሆናል ብለው ስላላሰቡ የሚያወግዙበት ነጥብ ስላላገኙ እነዚህ ነጥቦች ነው ያስቀምጡና ከነሱ በኩል የተሰጠው ምላሽ ይህን ይመስላል። ይሁን እንጂ በአብዛኛው ተቀብለውታል። አብዛኛው ሰው ውስጥ ለውስጥ ተቀብሎት በቃ እውነቱ ይህ ነው እያለ አንዱ ለሌላው እየሰጠ እያስነበበ ብዙዎች ውስጥ ለውስጥ በሚገባ እንደተለወጡበት ያው ብዙ ምስክሮች አሉ። ስለዚህ ተሰጠ የምለው ምላሽ እንግዲህ ከጠቅላይ ቤተ ክህነት ወይም በሲኖዶስ ደረጃ ይህ ነው። ስለዚህ ሲኖዶሱ ይህንን ከወሰነ ከዚህ በኋላ የሚጻፍ ነገር አሁን ለምሳሌ የመድሎተ ጽድቅ ምላሽ ከሲኖዶሱ እውቅና ውጭ ነው። ሲኖዶሱ ያላነሳውን ነጥብ ነው እያነሳ ወይም የሊቃውንት ጉባኤው ዝም ያለውን ነገር ነው እንደገና ስተት አለ ብሎ ያው የደከመውና የተገኘው ምላሽ ይህን ይመስላል። እንግዲህ በቀጥታ ከተቀበረ መክሊት ጋር ባይገናኝም ግን ቀደም ብሎ የተቀበረ መክሊት ነው የጠቀሰው። አንዳንድ ድርሰቶች እንዲታረሙ መደረጉንም እንሰማለን። እየታረሙ እንደሆነ እናያለን። ለምሳሌ ቅድም የጠቀስኩት ንዜኑ ዘአምላክነ ሂሩተ ዘመርቆሬዎስ ሂሩተ የሚለው ልክ አለመሆኑን የሊቃውንት ጉባኤ ለገድሎ ይስገድል መጽሐፍ ምላሽ በሰጠበት መጽሐፍ ውስጥ ገልጿል። እንግዲህ በመደበኛው ዚቅ የሌለ ዘር ነው ያለው። በመደበኛው ዚቅ ነው ያለው። እኔ የተጠቀምኩት ትንሣኤ ዘጉባኤ ያሳተመውን የ1987 ዓመተ ምህረቱን የቤተ ክርስቲያኒቱን መጽሐፈ ዚቅ ነው። ይሄ ዘር ያለው እዛ መጽሐፈ ዚቅ ውስጥ ነው እንጂ እኔ ግለሰብ የጻፈው ዚቅ ከዛ በፊት አላጋጠመኝም። ያገኘሁት ያው ቤተ ክህነቱ
ያዘጋጀውና ከቤተ ክህነቱ ሱቅ ነው የገዛሁት። ስለዚህ እዛ ውስጥ ያለውን በመደበኛው ዚቅ የለም የሚል መልስ ነው የሰጠው። እንግዲህ ያ መጽሐፈ ዚቅ በ87 ዓመተ ምህረት የታተመ ነው። ከዛ በኋላ ይታተም አይታተም አላውቅም፣ ግን በቤተ ክርስቲያኒቱ መጽሐፈ ዚቅ ውስጥ ታርሞ መውጣቱን አላየሁም። ከዚያ ይልቅ ዝክረ ቃል በተባለው መጽሐፈ ዚቅ ውስጥ ይህንን ንባብ የዝክረ ቃል ጸሐፊ አርመውታል። ዝክረ ቃል ማን ያዘጋጀው? ይህንን ድርሰት እንግዲህ ያረመው ዝክረ ቃል የተባለው መጽሐፈ ዚቅ ነው። ዝክረ ቃልን ያዘጋጁት ያው መጋቤ አይላፍ ሄኖክ ወልደ ሚካኤል ናቸው። ያ ማለት ግለሰብ ነው ያዘጋጀው ማለት? ግለሰብ ያዘጋጀው ነው። ያው ያቋቋም መምህር ናቸው። እሱን ክፍል አርመውታል። ስለዚህ እስካሁን ድረስ ባለህ መረጃ ቤተክርስቲያኒቱ ይህንን ምንባብ ያረመችበት መጽሐፍ የለም። የሊቃውንት ጉባኤ በሰጠው ምላሽ ላይ ብቻ አንድ ሰው የጻፈው የግለሰብ ዚቅ ነው ምናምን የሚል ሀሳብ ነበር ያቀረቡት። ግን የግለሰብ ዚቅ አይደለም፣ የቤተክርስቲያኒቱ ዚቅ ነው። በቤተክርስቲያኒቱ መታተሙንም ማረጋገጥ አልተቻለም። ያ መጽሐፍ ዚቅ እንደገና ታትሞ ይሁን ስላላወቅኩ ማለት ነው። ነገር ግን የመጋቤ አይላፍ ሄኖክ ዝክረ ቃል የተባለው መጽሐፈ ዚቅ ይህንን አስተካክሎታል። እንግዲህ እኔ የደረሰኝ በ2002 ዓመተ ምህረት የታተመ ነው። ምናልባት ሁለተኛ እትም ሊሆን ይችላል። ከዛ ፊት 96 እንደዚህ አካባቢ ሊሆን ይችላል የታተመው። እሱ ነው ያስተካከለው። ስለዚህ አንዳንድ እንቅስቃሴዎች አሉ ማለት ነው። ከቀረቡት በየመጽሐፍቱ በታድሶ ጽሁፎች ከቀረቡት ሀሳቦች የተነሳ አንዳንድ ጽሁፎችን የማረም ስራ እየተሰራ እንደሆነ እያየን ነው። እና ያ እንግዲህ እንደ አንድ ምላሽ ሊወሰድ ይችላል። በታድሶ ጽሁፎች ተጽዕኖ ምክንያት ቤተክርስቲያኒቱ እንደው እነዚህ ሳያስኬዱም ያስተቹኛል የምትላቸውን አንዳንድ ንባቦች ለማስተካከል እየሞከረች ነው። ግን ስር ነቀል ለውጥ አልተደረገም። የሚያስፈልገው ስር ነቀል ለውጥ ነው። አሁን ለጊዜው ይሄ ቢታረም እንደገና ሌላም ይኖራል እና እንዲህ ከማድረግ ሁሉን ነገሯን በእግዚአብሔር ቃል መዝና እንደ እግዚአብሔር ቃል በሆነ መንገድ መመራት ብትችል ለቤተክርስቲያኒቱ ጠቃሚ ነው እንጂ ጎጂ አይደለም እና እንደሱ ብታደርግ መልካም ነው እላለሁ። ከዚህ ቀደም በነበረን ጭውውት ቤተክርስቲያን መጽሐፍን የማረም አንደኛ መብት የላትም፣ ምክንያቱም ሌላ አዘጋጁ ሌላ ሰው ነው የሚል እንደገና ደግሞ መጽሐፉ መታረም አይደለም የሚኖርባቸው የሚል አቋም እንዳለ ሰምቻለሁና ምን ማለት ነው? እስኪ ስለሱ ነገር ነው። አሁን ስለ መታረም ደጋግመህ ስላነሳህ መታረም አለባቸው መጽሐፎቹ ወይስ ሌላ ነው ዕጣ ፈንታቸው ሊሆን የሚገባው? አዎ እንግዲህ እኔ ሳልሆን ይህን ሀሳብ ያንጸባረቁት ፕሮፌሰር ጌታቸው ኃይሌ ናቸው። ፕሮፌሰር ጌታቸው ኃይሌ ልክ እንደኛ ሌሎች አብያተ ክርስቲያናትም ብዙ ገድላት ድርሳናት ነበሯቸው። ነገር እነሱ ቀደም ብለው እነዚያን መጽሐፍት ከሃይማኖትነት ወደ ታሪክነት አዛውረዋቸዋል። እኛ ግን ይህንን አልሰራንም። ይህንን ሳንሰራ ይሄ ዘመን ደረሰ የሚል ሀሳብ ይሰጣሉ። እንግዲህ ምንድነው ገድላት ድርሳናት፣ ሌሎችም እንደ እግዚአብሔር ቃል ያልሆኑ ወይም ከእግዚአብሔር ቃል ጋር ግጭት ያላቸው ጽሁፎች በሃይማኖት ውስጥ መኖራቸው ምንድነው ፋይዳው? ምንድነው ያመጣው ጥቅም የሚለው መታየት አለበት። እንግዲህ ከእግዚአብሔር ቃል ጋር ስምምነት ኖሯቸው የምዕመናንን ሕይወት በተገቢው መንገድ ለማነጽ የሚረዱ ቢሆኑ በራሳቸው ምንም ችግር ላይኖራቸው ይችላል። ነገር ግን ገድላትን ድርሳናትን በተለይ ስናይ በእነሱ ውስጥ የሚተላለፈው የሚሰበከው ዋና ነገር ምንድን ነው? በባለገድሉ ቃል ኪዳን የተማጸነ ሰው ይድናል የሚል ስብከት ነው ያለው። ምክንያቱም ቃል ኪዳን የሚል ትምህርት ይዘዋል። እንግዲህ እግዚአብሔር ነፍስን ለማዳን ከማንም ጋር ቃል ኪዳን አልገባም። የመጨረሻው ኪዳን አዲስ ኪዳን ነው። በልጁ በክርስቶስ አዲስ ኪዳንን ከገባ በኋላ ቀረኝ የሚለው ነገር ኖሮ ይጎደለ የሚለው ነገር ኖሮ ከመላእክት ጋራ ከጻድቃን ጋራ ከሰማዕታት ጋራ የገባውና ሰውን ከሲኦል ወደ ገነት የሚያዘዋውር ቃል ኪዳን አልገባም። እነዛ ገድላትና ድርሳናት ግን የሚሰብኩት ይህንን ነው። ስለዚህ እንደዚህ አይነት ትምህርት የያዙ ስለሆኑ እነዚህ ገድላትና ድርሳናት መደረግ ያለባቸው ምንድን ነው? ከእምነትነት ወደ ታሪክነት መሸጋገር ነው ያለባቸው። ምክንያቱም ያው ለእምነት የሚረዱት ነገር ባይኖርም ማለት በትክክለኛው መንገድ የተጻፈ ነገር ካላቸው ችግር የለብንም እኛ። ነገር ግን
ከእውነተኛው መንገድ የሚያወጡ ስለሆኑ ሰውን ከመዳን ጋር ተያይዞ በተለይ አይጠቅሙም። ሌላ የመዳን መንገድን ነው የሚያስተምሩት። ስለዚህ እነሱ ከሃይማኖትነት ወደ ታሪክነት ቢሻገሩ ጥሩ ነው። ለምን? አንደኛ የታሪካችን አካላት ናቸው። ልዩ ልዩ ታሪካዊ ፋይዳ ሊኖራቸው ይችላል። ለታሪክ፣ ለጥናት፣ ለምርምር ሊያገለግሉ ይችላሉ። ለዛ ዓላማ እንዲውሉ መደረግና ከሃይማኖት ውስጥ መውጣት ነው ያለባቸው። እነሱን እናርም ማለት ግን ምን ያህል ተገቢ ነው? ምክንያቱም ማን የማንን ድርሰት ያርማል? ምክንያቱም ያንን ነገር ያጻፈው ሰው የለም። አሁን የሚያምነውን ጽፎ ሄዷል። ስለዚህ ስናርመው እኮ ምን እያልን ነው? ያ ሰውዬ ያምን የነበረው እንደዚህ ነው እያልን ነው። ግን እሱ የሚያምነው እንደዚያ ነው፣ እሱ ጽፎ እንዳለፈው ነው። ስለዚህ ከማረም ይልቅ ወደ ታሪክነት ማሸጋገር ወይም ወደ ቤተ መዘክር ማስገባት ለጥናት ለምርምር ሊጠቅም ይችላል። አሁን ግን እየተደረገ ያለው ምንድን ነው? የማሻሻል ስራ እየተሰራ ነው ያለው። ለምሳሌ በጣም ያገጠጡ ንባቦችን ለዘብ ለማድረግ ይሞከራል። ለምንድን ነው እንደሱ ማድረግ የተፈለገው? እንግዲህ እንደሱ ማድረግ የተፈለገው ለምንድን ነው? አንደኛ መጽሐፎቹ አልተሳሳቱም ለማለት ነው። እንደው ኢቭን ሀሳቡ ሲቀር ይሄ የቤተክርስቲያኒቱ አይደለም፣ አንዳንድ ሰዎች የጨመሯቸው ናቸው የሚል ምክንያትም ይቀርባል። ያው በየመንደሩ የሚታተሙ ገድላት ድርሳናት አሉ ይባላል። ግን ቤተ ክህነቱ በሚያሳትመው ጭምር ነው ይሄ ነገር ያለው። እንደውም እኔ ሌሎቻችንም በዋናነት ሕጋዊነትን ተከትለን መሄድ ስለምንፈልግ ሌሎች ያሳተሙትን ብዙ አንጠቀምም። ምክንያቱም ግለሰቦች ናቸው። እኛ ቤተክርስቲያኒቱ ያሳተመችውን ነው እያነበብን እንደ ቤተክርስቲያኒቱ ድምፅ የምንወስደው። ስለዚህ እንግዲህ ማረም የተፈለገው ለምንድን ነው? አንዳንድ ስህተት ስለገባበት ያው ተቃንቶ ታርሞ አገልግሎቱን ይቀጥል ነው። ግን አሁንም ሌላ ስህተት እንዳለ ግልጽ ነው። በተለይም ይሄ ቃል ኪዳን የሚባለው ነገር እስካልተወገደ ድረስ ከክርስቶስ ውጭ ሌሎች የመዳኛ መንገዶች አሉም ተብሎ ነው የሚታመነው። በእርግጥ እንደዚህ አይሉም። አሁን ሊቃውንቱ እኛ እኮ ከቅዱሳን ከገድላቸው ለመማር የእነሱን አርያ ለመከተል ነው የምናነበው የሚል እንደው መጽሐፍ ቅዱሳዊ የሚመስል መልስ ይሰጣሉ። መልካም ነው። እንደዚህ አይነት የምንማርበት ነገር ካለ ልንማር እንችላለን። ከሌላም እንማራለን። መማርን ከሌላም እንማራለን። ግን እንደዚህ የሚያስተምሩ ናቸው የብዙዎቹ ብለን ካል ብዙ ሊታረሙ የሚችሉ ነገሮች አሉ። ስለዚህ ከማረም ይልቅ እነዚህን ማስወገዱ አንደኛ ስራም ያቀላል። ስለዚህ ሁል ጊዜ በማረም ስራ መጠመድም ትክክል አይደለምና ቤተክርስቲያን ይህን የማድረግ ስልጣን አላት። ግን ይህን እንዳታደርግ እታች ያለው ሕዝብ ደግሞ አይቀበለንም የሚል ስጋት አለ። እኔ ውስጥ እያለሁ ይህንንም አውቃለሁ። ብፁዕ አቡነ ናትናኤል አንድ ጊዜ ሰብስበውን በተለይ ስለ ማርያም 33 በዓላት ተነስቶ ነበረ። በዓላት ለምንድን ነው እንደዚህ የበዙት ምናምን የሚል ተነስቶ ነበረ። አንድ ጊዜ ተሰብስበን አሉ በዚህ ጉዳይ አውርተን ነበረ። ነገር ግን ሕዝቡ አይቀበለንም በሚል እንደዚህ አይነት ውሳኔን አልወሰንም እና እንደዚህ አይነት ስጋት እንዳለ ሲነገር እንሰማለን። እታች ያለው አይቀበለንም በሚልና ሕዝቡን ደስ ለማሰኘት ነው። ይሄ እንግዲህ ከሆነ ሕዝቡ ነው ማለት ነው የሚመራው። ቤተ ክህነቱ የመምራት ስልጣኑ በጣም የተገደበ ነው። የሕዝቡን ሁኔታ እየጠበቀ ነው ይህን ነገር ለማድረግ የሚሞክረው ማለት ነው። ነገር እያነሳው ከርዕሰ ጉዳያችን እንዳንርቅ ወደ ነጥቡ እንመለስና አሁን እጅህ ላይ የሚገኘው ስንተኛው እትም ነው? ይኸውን 6ኛው እትም ነው። ቅርብ ጊዜ የተመረቀው 6ኛው እትም ነው። 25 ዓመት ክብረ በዓሉ የተከበረለት የተቀበረ መክሊት ማለት ነው። ቀደም ሲል ስለ መርሎተ ጽድቅ በንግግርህ ማነካ አድርገህ ነበርና በዚህ በ6ኛው እትም ላይ አንድ የተለየ ርዕሰ ጉዳይ ሆኖ ለመርሎተ ጽድቅ ለተሰኘው መጽሐፍ ምላሽ ተካቶ እንዲታተም ተደርጓልና ለምንድን ነው እሱን ማካተት ያስፈለገው የሚለውን ጥቂት ነገር እስኪ ብለን። እሱን ማካተት ያስፈለገው እንግዲህ የተቀበረ መክሊት 25 ዓመታት አለፈው። 25 ዓመታት ሞላውና 25ኛ ዓመቱን ምክንያት በማድረግ እግዚአብሔርን ብናከብር መጽሐፉ ደግሞ ቢታተም የሚል ጥያቄ ነበረ። ያው 2013 ዓመተ ምህረት ላይ ነውና የቆመው እንግዲህ አልቋል መጽሐፉ። ስለዚህ ብዙዎች ይጎተጉቱኝ ነበረ፣ ይቀሰቅሱኝ ነበረ። ይሄ መጽሐፍ ይታተም የሚሉ ነበሩና በስልክም በአካልም በተለያዩ ሶሻል ሚዲያዎችም ይህን ጥያቄ ያቀርቡ ነበርና መጽሐፉ የሚታተም ከሆነ
እንደው ለመድሎተ ጽድቅስ ስለምን ምላሽ አይሰጥም የሚል ነገር አሰብኩና ለመድሎተ ጽድቅ ምላሽ ለመስጠት ፈለግኩኝ። እንግዲህ ለመድሎተ ጽድቅ ምላሽ ለመስጠት ስፈልግ ያው ለመጽሐፍ ሁሉ አይደለም። ምክንያቱም እኔን የሚመለከተው እኔ የጻፍኩት መጽሐፍ ነው። ሌሎቹ ለምሳሌ እኛ የምናሳትመው ጮራ መጽሔትም እንደዚሁ በማህበረ በኩር በኩል ምላሽ እየተሰጠ ነው ያለው። ሌሎቹ ወንድሞች ደግሞ መጽሐፋቸው የተተቸባቸው እነሱ ምላሽ ቢሰጡ ጥሩ ነው በሚል ያው እነሱንም ለማነሳሳት ጭምር። በእርግጥ ከዛ በፊትም ምላሽ ለመስጠት የሚሞክሩ ወንድሞች አሉ። በማህበራዊ ሚዲያም በመጽሐፍ በኩልም እንግዲህ ለምሳሌ ዲያቆን አቤኔዘር እሱ የተወሰነ ምላሽ ሰጥቷል። ወንድማችን ቴዎድሮስ ደመላሽም እንደዚሁ ምላሽ ሰጥቷል። ሌሎችም ሰጥተው ሊሆን ይችላል። እነሱ እንግዲህ የሰጡበት የነሱ አንግል አለ። እኔ ደግሞ ከተቀበረ መክሊት አንጻር ምላሽ ለምን አልሰጥም? ለምን መጽሐፉ 25ኛ ዓመቱ ሲከበር የኖረው መጽሐፍ እንዳለ ታትሞ ያንን ኑመርቁ ነው እግዚአብሔር እናመስግን ከምንል ተጨማሪ ነገር ይዞ ቢወጣ ጥሩ ነው። በሌላ በኩል ደግሞ ያው መድሎተ ጽድቅ እንደው ለተሐድሶ ጽሑፎች ምላሽ ሰጥቷል፣ አፋቸውን አዘግቶልናል ምናምን እየተባለ ብዙ የሚናፈስለት መጽሐፍ ነው። ግን እኔ ምላሹን ለማዘጋጀት ስሞክር ከተቀበረ መክሊት አንጻርም ሳየው በእውነቱ በጣም ነው ያፈርኩት። በጣም የሚያሳፍር በቂ የሆነ ምላሽ እየተሰጠም ነው ብዬ አላስብም። ቅድም እንዳልኩት እንግዲህ የሊቃውንት ጉባኤው የተቀበረ መክሊት ላይ አገኘሁ ያለው ሕጸጽ ወይም ኑፋቄ ተብሎ አይጠራም። በእርግጥ እኔ መጽሐፉ በነዛ 2 ነጥቦች ከተወገዘ በእውነት በጣም ይገርመኛል። እና ያቀረባቸው እነዛን ነጥቦች ሆኖ ሳለ ከሊቃውንት ጉባኤ በላይ መድሎተ ጽድቅ ወደ 35 የሚጠጉ ንባቦችን በድምሩ የተቀበረ መክሊትና የለውጥ ያለ ከሚለው ሌላው መጽሐፍ ላይ ወስዶ እነዛን ለመተቸት ሞከረ። ስለዚህ ለነሱ ምላሽ እንዲሰጥ ተፈለገ። ስለዚህ አንድ ላይ መታተም ያስፈለገው 25ኛ ዓመቱን ለማክበር ጭምር ነው። እንደገና ደግሞ ሰዎች እንዲያዩትም ነው። የተቀበረ መክሊት ሲተች በመድሎተ ጽድቅ የተቀበረ መክሊት የለም አጠገባቸው፣ መድሎተ ጽድቅን ብቻ ነው የሚያነቡት። ስለዚህ እስቲ የትኛውን ክፍል በምን መንገድ ነው የወሰደው የሚለውን እንዲያገናዝቡት እድል ለመስጠትም ጭምር ነው። በእርግጥ ይህኛው እትም የተሻሻለ ነው። መድሎተ ጽድቅ ግን የተጠቀመው የ93 ዓመተ ምህረቱን እትም ነውና የመጀመሪያውን እትም ማለት ነው። የመጀመሪያውን እትም። ስለዚህ ያም ክፍተት እንዳይኖር እሱ የጠቀሰውን ጥቅስ በሙሉ ምንም ሳላጎድል አንዳንድ ጊዜ ከነስተቱ ጭምር እንዲህ ነበር ይሄ ጎሎታል እያልኩ ጭምር እያናበብኩ ያንን በማስቀመጥ በተገቢ መንገድ ነው ለመተቸት የሞከርኩት። ምክንያቱም ታማኝ መሆን ያስፈልጋል። ከተሳሳትንም ተሳስተናል ብለን ይቅርታ መጠየቅ ይኖርብናል እና በታማኝነት ያንን አንባቢው እንዲያገኝ ለማድረግ ሞክሬያለሁ። ስለዚህ አንድ ላይ እንዲታተም ያስፈለገው በዚህ ምክንያት ነው። ግን በዚህ መልክ ያው ላይቀጥል ይችላል። ምናልባት አንድ ተጨማሪ 2ኛ እትም ከታተመ በኋላ ተለያይተው እየታተሙ ሊቀጥሉ ይችላሉ። ምን ማለት ነው ተለያይተው? እንደ ሰው ፍላጎት የተቀበረ መክሊት ራሱን ችሎ ምላሹም ደግሞ ራሱን ችሎ ወይ ሊታተም ይችላል። እሱ እንግዲህ ወደፊት ለመድሎተ ጽድቅ የቀረበው ምላሽ በራሱ እንደ አንድ መጽሐፍ ሆኖ ቢቀርብ የተሻለ ሊሆን ይችላል። ስለዚህ አሁን 25ኛ ዓመቱን ከማክበር ጋራ ተያይዞ ነው ይሄ የሆነው። ቀደም ሲል ስለ መድሎተ ጽድቅ ስታነሳ 2 ነገሮችን ተናገራል። አንደኛው ያሳዝናል የሚል ነገር፣ ሁለተኛው ደግሞ ምላሽ ነው ብዬ አላምንም የሚል ነገር። ለምንድን ነው እንደዛ እንዲሰማ የሆነው? ማለት መድሎተ ጽድቅ ስትመለከተው ምላሽ ሆኖ ያልተሰማህ ወይም ደግሞ ያዘንክበት ምክንያት ምንድን ነው? ምክንያቱም መድሎተ ጽድቅ እንዲሁ በጥቅሉ ሳየው ጮራ መጽሔትም ላይ እንዲሁ ምላሽ ለመስጠት እየሞከርን ነውና ለመተቸት የሞከረው በፕሮፓጋንዳ መንገድ ነው። እኔ እንደ አንድ ፕሮፓጋንዳ ጽሑፍ አድርጌ ነው የምወስደው እንጂ በትክክል ኑፋቄ አግኝቶ ችግር ኖሮ አይደለም።
እና እሱን አይቻለሁ። ለምሳሌ መድሎተ ዝግ ብዙ ጊዜ ታትሟል። ስተቶችን እንኳን አላረመም። አንድ የታተመው እየተደጋገመ ነው የሚታተመው። ለምሳሌ አሁን የተቀበረ መክሊት ውስጥ ያልተጻፈ ግን የተቀበረ መክሊት ጽፏል ብሎ የተቀበረ መክሊትን እየጠቀሰበት አንድ ጽሑፍ አጋጥሞ እና ጽሑፉን ሳየው የሆነ ከእስልምናም ጋር የተገናኘ ነው። ይሄ ደግሞ ከእስልምና ጋር የተገናኘ ምንም ነገር አልጻፍኩም። ለምን? ያው ወደዛ የሚወስድ ምንም ነገር ስለሌለ እና ይሄ ጽሑፍ የኔ መሆኑን ተጠራጠርኩ። እንዳይደለም አውቄያለሁ። እና እንግዲህ ከየትኛው መጽሐፍ እንደወሰደ አላቅም፣ ግን የተቀበረ መክሊት ብሎ ያቀረበበት ሁኔታ አለ። ነገሮችን የሚተችበት መንገድ ታማኝ አይደለም። እንዲሁ ፖለቲካ መስራት ነው። ያ ፖለቲካ መስራት ስል እንግዲህ መሬት ላይ የራስን እውነት አቅርቦ ሰውን ማሳመን ሲያቅት ሰው ምን ያደርጋል? የሌላውን ስም እያጠለሸ ራሱ እውነተኛ መስሎ ለመታየት ይሞክራል። እንደዚህ አይነት ነገር ነው የሚታየው እንጂ ብዙ የተለወጡ ነገሮች አላየውም። ነገሮችን ምናልባት በሎጂክ በሚመስሉ ሎጂኮች ያን ያህል ደግሞ የሚያሳምኑም አይደሉም ሎጂኮቹ። የእግዚአብሔርን ቃል በማስጨነቅ የእግዚአብሔርን ቃል በመጠምዘዝ የማይለውን እንዲል በማስገደድ ያልተባለውን እንደተባለ አድርጎ እሷም ብዙ ጊዜ እንደዛ ይላል። ያላልነውን እንደምንል ግን በዋናነት የማንለውን እንደምንል አድርጎ የሚጽፈው መድሎተ ጽድቅ ነው። እንደሱ አይነት ነገሮችን ለማየት ሞክሬያለሁ። የኖረውን ልማድና ትምህርት ለማጽናት ሲል መጽሐፍ ቅዱስ ያልተናገራቸውን ነገሮች ወይም በሌላ አቅጣጫ መጽሐፍ ቅዱስ ያሰፈራቸውን ታሪኮች እሱ ለሚፈልገው ዓላማ ያውላቸዋል። ለምሳሌ አሁን ራስን ለካህን አሳይ የሚለውን ክፍል ሲተች አንዳንድ ማሳያዎችን ያቀርባል። በጣም የገረመኝ ጌታ ከሳምራዊቱ ሴት ጋር ያደረገውን ውይይት እንደው ለካህን ራስን ለካህን ከማሳየት አገልግሎት ጋር አገናኝቶ ማቅረቡ እንግዲህ ያ ክፍል የካህንና የምዕመን ግንኙነትን አይደለም የሚያሳየው። እንደውም በትክክል አውዱን ጠብቀን ካየን ወንጌልን እኛ ለማናውቃቸው ከኛ ሩቅ ለሆኑ ማህበረሰቦች እንዴት ነው የምናደርሰው? በምን መንገድ ብንቀርባቸው ወንጌልን ሊሰሙ ይችላሉ የሚለውን ትምህርት ነው የምናገኘው ከዚያ ክፍል። ግን ኢየሱስ ሳምራዊቱን ሴት እንደው እንዳማከራት እንደው ሸክሟን እንዳቀለለላት በምክር ማለት ነው እንደዛ አድርጎ ነው የጻፈው። ሌሎችም በቃ አካንና ኢያሱን እንግዲህ አካን ለኢያሱ የነፍስ ልጅ ኢያሱ ደግሞ የንስሐ አባት እንደሆነ አድርጎ የማቅረብ ነገሩ ይታያልና ይሄ ሁሉ የሚያሳየው ምንድን ነው? መጽሐፍ ቅዱስ የማያውቀውን በአዲስ ኪዳን የማያውቀውን ለቄስ ኃጢአትን የመናዘዝን ትምህርትና ልምምድ መጽሐፍ ቅዱሳዊ ለማድረግ ሲታገል ነው የማየውና የእግዚአብሔርን ቃል በጣም አድርጎ ሲያስጨንቅ ሲያስገድደው የማይለውን እንዲል ሲያደርገው ሁሉ እናያለንና ያው በብዙ ችግሮች የተሞላ ምላሽ እንደሆነ አይተናል። እንግዲህ አንባቢው ሁሉንም ማየት አለበት፣ እውነትን የሚፈልግ ከሆነ ማለት ነው። ዝም ብሎ በመደገፍ ስሜት ብቻ ከሆነ ያው በራሱ ላይ ይፈርዷል። ነገር ግን እውነትን የሚፈልግ አንባቢ ማድረግ ያለበት ምንድን ነው? ሁለቱንም መርምሮ ልክ የሆነውን መያዝ፣ ልክ ያልሆነውን መተው። እንደዛ አይነት አካሄድ ቢሆን ከአንድ አስተዋይ ሰው ይመረጣል ብዬ አስባለሁ። እንግዲህ እንደገባኝ ከንግግርህ ለእግዚአብሔርም ቃል ታማኝ አይደለም፣ ለሚጠቅሳቸውም ወይም ለሚሞግታቸው ላሰባቸው መጽሐፍት በዋቢነት ሲወስድ ታማኝ አይደለም። በዚህም ደግሞ አንባቢዎቹን የሚንቅ ጸሐፊ እንደሆነ ተረድቻለሁ። የመጨረሻ ጥያቄ፣ የተቀበረ መክሊት ወንጌል አገልግሎትን ከመግለጥ አንጻር በጣም ትልቅ ድርሻ እንዳለው ይታወቃል። ብዙዎች ወደ ንስሐ እንዲመጡ ከፍተኛ ሚና ከተጫወቱ የተሐድሶ መጽሐፍት መካከል የአንበሳውን ድርሻ ይወስዳል። በቀጣይ ከዚሁ ከተቀበረ መክሊት ጋር በተያያዘ ምንድን ነው የታሰበው? ምን የታቀደ ነገር አለ? እንግዲህ የተቀበረ መክሊት ያው በብዙ አቅጣጫ እንዳገለገለ ብዙ ምስክርነቶች አሉ። በተለይም ወንጌልን ኦርቶዶክሳውያን ይበልጥ እንዲረዱ ለኦርቶዶክሳውያን ወንጌልን የበለጠ ለመግለጥ ብዙዎች እንደረዳቸው ምስክርነቶችን እሰማለሁ እና ወንጌልን በማብሰር ሂደት ውስጥ የተቀበረ መክሊት አሁንም
አገልግሎት ይኖረዋል ብዬ አስባለሁና ይህ መጽሐፍ አሁን የታተመው ካለቀም በኋላ ያው የታተመ እንግዲህ ፍላጎት ውስጥ ካለ ድረስ ይቀጥላል እና ወገኖች ይህንን መጽሐፍ በዚህ አቅጣጫ ላሉ ወገኖቻችን እንዲያነቡ በመጋበዝ እንዲያነቡት በማድረግ በማሰራጨት ቢያገለግሉ ብዙ ሰዎች ወደ ወንጌል ይመጣሉ የሚል እምነት አለ። ምክንያቱም እስካሁን የታየው ያ ነው። በብዙ አቅጣጫ እንግዲህ ወንጌልን የሚመሰክሩ ሁሉ ናቸው የሚጠቀሙበት። ወንጌልን የሚመሰክሩ ሁሉ ይጠቀሙበታል። በዋናነት እንግዲህ በተሐድሶ አገልግሎት ይሰራጫል። አንዳንድ ወንጌላውያንም ጭምር ይጠቀሙበታል። ይህ መጽሐፍ እንግዲህ የብዙ አገልጋዮችን ጥያቄዎችን የመመለስ ሸክምም እንዳቀለለ ምስክርነቶችን እሰማለሁ። አሁን ብዙ ሰዎች እያንዳንዱን ነገር ለኦርቶዶክሳውያን ለማስረዳት ጊዜ ማጥፋት የለብንም፣ በቃ በጣም የረዳን ይህ መጽሐፍ ይላሉ። ምስክርነቶቹን ስለሰማው ነው የምናገረው። እኔ ከነሱ ጋር አልከራከርም፣ በቀጥታ እሰጣቸዋለሁ። አንብበው ሲጨርሱ በቀጥታ በቃ እውነቱ ገብቶኛል ብለው ወንጌልን ወደ መማር፣ መሰረታዊ ክርስትና ትምህርትን ወደ መማር ነው የሚገቡት። ስለዚህ በወንጌል አገልግሎት ውስጥ ትልቅ አበርክቶ ይኖረዋል ብዬ አስባለሁና ምስክርነቶችም የሚያሳዩት ያንን ነው። ስለዚህ ይህን መጽሐፍ ለወገኖች በመስጠት እንዲያነቡ በመጋበዝ የወንጌል ብርሃን እንዲበራላቸው፣ ወንጌል ከፊት ይልቅ የበለጠ እንዲገለጥላቸው ብናደርግ መልካም ነው። ምክንያቱም ኦርቶዶክስ ቤተክርስቲያን ውስጥ እውነት አለ። ያ እውነት ተሸፍኗል። ያንን እውነት መግለጥ ነው። ያ እውነት ተገልጦ ሰዎች እንዲድኑበት ማድረግ ነው እንጂ ሌላ ወንጌል አይደለም የምንሰብካቸው። ምክንያቱም ይህ መጽሐፍ በአብዛኛው ዋቢ ያደረገው የኦርቶዶክስን መጽሐፍት ነው። የሚያሳየው እውነት እዚያ ውስጥ አለ። የዚህ መጽሐፍ ደራሲ አዘጋጅ ደግሞ እውነት ተቀብሯል ብሎ ያምናል እና ያ እውነት እንዲገለጥ ነው እንጂ ሌላ የተለየ ሀሳብ የለውም። ስለዚህ እውነት እንዲገለጥላቸው የምንፈልጋቸው ጓደኞች፣ ጎረቤቶች፣ ስራ ባልደረቦች ሊኖሩን ይችላሉ። ለነሱ በመስጠት እንዲያነቡት በመጋበዝ ወንጌልን ለብዙዎች ማድረስ እንችላለን እና በዛ አቅጣጫ እንድናገለግል መልእክቴን ማስተላለፍ እወዳለሁ። በመጨረሻ እንግዲህ ድሉን ታገኘን የምትለው ነገር የምታስተላልፈው ነገር ካለ ድሉን ላንተ እሰጣለሁ። እኔ ጥያቄዎችን ጨርሻለሁ። በመጨረሻ እንግዲህ ማስተላለፍ የምፈልገው መልእክት ያው ይህ ዕድል ስለተሰጠኝ እንግዲህ በወንጌል አገልግሎት ማህበራት ህብረት ድምፀ ተሐድሶ ሚዲያ ላይ እንዲቀርብ ይህ ፕሮግራም ስለተዘጋጀ በቅድሚያ የወንጌል አገልግሎት ማህበራት ህብረትን ከልብ አመሰግናለሁ። ይልቁንም ደግሞ ይሄ 26ኛው እትም የተቀበረ መክሊት እንዲታተም በብዙ አስተዋጽኦ ያበረከቱ ወገኖች አሉ። እነሱን ሁሉ ማመስገን እፈልጋለሁ። የተቀበረ መክሊት እንደገና እንዲታተም ሲያነሳሱ፣ ሲቀሰቅሱ፣ ሲጎተጉቱ የነበሩ ወገኖች አሉ። በልዩ ልዩ መንገድ በአካል እያገኙ በስልክ በማህበራዊ ሚዲያ እነሱን ማመስገን እፈልጋለሁ። ይህን መጽሐፍ ለማሳተም ደግሞ እንቅስቃሴ በምናደርግበት ጊዜ በፌስቡክ፣ በቲክቶክ መድረኮች ለህትመት የሚሆነውን ገንዘብ በመደገፍ አብረውን ያገለገሉ በርካታ ወንድሞችና እህቶች አሉ። እነሱንም ማመስገን እፈልጋለሁ። ስላዳመጣችሁኝ ሁላችሁንም አመሰግናለሁ። የተቀበረ መክሊት እንዲህ ወደ ብዙዎች በማድረስ አብረን እንድናገለግል በጌታ ፍቅር ጋብዛለሁ። እግዚአብሔር ይባርካችሁ። ግዛቸው ተፈራ አብረን ስለነበርክ፣ ሀሳብ አስተያየትን ስለሰጠን፣ ለጥያቄዎቻችን መልስ ልትሰጠን ስለፈቀድክ በጣም እናመሰግናለን። ይህ ድምፀ ተሐድሶ የተሰኘው ሚዲያ ነው። በዚህ ተሐድሶ ልዩ ልዩ መርሃ ግብሮች ይቀርባሉ። ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናበረታታለን። አብራችሁም ስለነበራችሁ እናመሰግናለን። ሰላም።